Trauma is not just something that has happened to you. It's basically what happened inside you because of what happened to you. ውስጣችሁ የተፈጠረ ነገር ነው። ቢካዝ የሆነ ነገር ህይወታችሁ ላይ ተፈጥሮ and አንዳንድ ሁለት ሰዎች አንድ አይነት ሲቹዌሽን ውስጥ ገብተው የተለያየ አውትካሞች ሊመጣ ይችላል። ዋይ ስንል ቢካዝ ትራማ የምንለው ነገር it doesn't actually just leave memories ብቻ ፓተርኖችም ያስቀምጣል እና what I wanted to explain today basically for you guys is እንዴት ትራማ ቤዚክሊ እንደሚለውጠንና እግዚአብሔር መልሶ ያን ትራማ ዲስቶርት እንደሚያደርግ ወይም ደግሞ እንደሚቀይርልን ብዙ ሳንሄድ ራቅ ብለን ሳንሄድ first of all it's not about blaming your past ወይም labeling yourself ወይም የእናንተን መጥፎ ነገር እንትን ማለት የለባችሁም ግን አንደርስታንድ ማድረግ ያለባችሁ ነገር ነው ቤዚክሊ እግዚአብሔር እናንተ አንደርስታንድ ዊሊንግ የሆናችሁትን ነገር ነው ህይወታችሁ ላይ የሚቀይረው እናንተ አካውንተብል ወይ አግኖሌጅ ላላረጋችሁት ነገር እግዚአብሔር ሊቀይርላችሁ አይችልም እግዚአብሔር በመጽሐፍ ቅዱሳችንም ሰዎች የኔ ሰዎች they're destroyed why because of lack of knowledge basically የሚል ጥቅስ አለ እና it's just lack of understanding basically ትራማ ምንድነው አንድ ነገር የሚያስተምረን ጭንቅላታችን is like how do I stay safe የሚለውን ነገር ስለዚህ ጭንቅላታችን is just start creating shortcuts basically for yourselves it's like የሆነን ሰው አምናችሁት ከተጎዳችሁ በዛ ነገር ላይ ጭንቅላታችሁ ይሄን ነገር ማመን እንደሌለባችሁ ነው የሚያሳያችሁ ስለዚህ ቤዚክሊ ላይፍን በጣም አሪፍ ሪላክስ ሆናችሁ እያሳለፋችሁ ካላችሁ ቤዚክሊ የሚያሳያችሁ ነገር ምንድነው stay alert የሚለውን ነገር ነው የሚያደርጋችሁ እና እነዚህ ያው ኃጢአቶች አይደሉም በእግዚአብሔር ዘንድ ግን ለሰርቫይቫል ህይወት ላይ እዚህ ዓለም ላይ በምኖርበት ሰዓት ላይ አዳፕት የምናደርጋቸው ነገሮች ናቸው ከተጎዳም በኋላ እና ጭንቅላታችሁ የእናንተን ላይፍ ሩን ለማድረግ ሳይሆን እናንተን ለመጠበቅ ነው እየሞከረ ያለው ቤዚክሊ አንዳንዴ በጣም ቶሎ ሪያክት እናደርጋለን ላይክ ሳናስበው ራሱ አንኮንሽስሊ ማለት ነው በቃ ላይክ ከማንፈልገው ፍጥነት በላይ ሪያክት እናደርጋለን የሆነ ፕላን ያላልነውን ነገሮችን እናገራለን ምናምን ሳናስበው ድንገት ሸትዳውን እናደርጋለን ወይ ፑል አዌይ እናደርጋለን ወይ አቮይድ እናደርጋለን ብዙ ነገሮች እና ያ ቤዚክሊ ኢትስ አወር ነርቨስ ሲስተም ሃው እኛ ዋይርድ እንደሆነ ነርቨስ ሲስተማችን ደግሞ ብዙ ነገር ላይፍ ላይ ካየነው ነገሮች ተነስቶ ነው እነዛን ዋይሪንጎች ለእኛ ጋር ውስጣችን የሚያመጣው ስለዚህ በጣም ከተጎዳ ኦፍኮርስ ያንን ነገር አዳፕት ስለሚያደርግ በዛ መንገድ ሪፕላይ የሚያደርግ አንኮንሽስሊ ሳናውቀው በፍጥነት ማለት ነው እና ላይክ ጭንቅላታችን ውስጥ ሳይኖር ራሱ ትራማ ቦዲያችን ላይ ነርቨስ ሲስተማችን ላይ ነው ቤዚክሊ የሚኖረው እና ሂሊንግ የሚባለው ነገር ጀስት ቲንኪንግ ፖዚቲቭ ምናምን በሚለው ማይንድሰት ፖዚቲቭ ብቻ እያሰባችሁ የምታልፉት ነገር አይደለም እግዚአብሔር ከምልም ከውስጥ ገብቶ ነው ልባችሁን ሂል የሚያደርግላችሁ ብዙ ጊዜ ዲስቲንክሽኑ ምንድነው ከእግዚአብሔር ጋር እና ከሰዎች ጋር ሰዎች ለምን ላይክ ምንድነው ያላችሁ የሆነ ችግራችሁ ምንድነው ነው የሚሏችሁ እግዚአብሔር ግን ምንድነው እናንተ ላይ የተፈጠረው የሚለውን ነገር ነው የሚያየው እና እግዚአብሔር ያው ይሄኛም ፍራጃይል እንዴት እንደሆነ እግዚአብሔር ያውቃል ከሁሉ በላይ እና ሼም አያረገንም ቤሲክሊ ላይክ የሆነ ህይወታችን ላይ እንደዚህ አይነት ፔኖች ስላሉ እነዛን ነገሮች መልሶ ነው ሪስቶር የሚያደርግላችሁ ብዙ ሰው ትራማውን በምን አይነት ነገር ሂል ሊያደርግ ይሞክራል በዊል ፓወር ወይ ምናምን በቃ I'll just stop reacting I'll just control myself ምናምን እንላለን ግን ይሄ በፎርስ አድርገን አለው ትራማ ምንለው ነገር እንትን የምናስተካክለው ነገር አይደለም ሴፍቲ ይፈልጋል በጣም ሴፍቲ ደግሞ ከምርም ሁሌም ይሰጣል እግዚአብሔር ነው እግዚአብሔር ላይ ነው ሄደን ማረፍ ያለብን እና እግዚአብሔር ለዛም ቤዚክሊ ሴፍቲ ስለሚያስፈልገን እግዚአብሔር ራሽ የሚያደርገን አምላክም አይደለም እና ነፍሳችን እንድትተነፍስ የሚያስፈልጋትን ቦታ እግዚአብሔር ይሰጠናል ቤዚክሊ መጽሐፍ ቅዱሳችን መልሰን ላይክ አዲስ ፐርሰናሊቲ እንድናመጣ አይደለም የሚፈልገው like of course yeah that's part of spiritual maturing basically ያው አዳዲስ ፐርሰናሊቲዎች እናመጣለን ግን በአብዛኛው ጊዜ the biggest thing that matters is ጭንቅላታችሁን አዲስ ማድረግ ወይም ሪኒው ማድረግ እና ልባችሁ basically so እግዚአብሔር የድሮ ያሳለፋችሁትን ህይወት ፓስቱን ዲሊት ሊያደርገው አይደለትም it doesn't just የነዛን ነገር ኢፌክቶቹን ግን ያ ፓስት ያመጣው ኢፌክቶች ግን ሂል ያደርገናል ወይም ሪዲም ያደርገናል ቤሲክሊ እግዚአብሔር ሪዋየር የሚያደርገን እንዴት ነው በሬፒቲሽን ነው ላይክ
አንድ ሞመንት አይደለም ተነስተን እንትን የምንለው፣ እንወድቃለን ምናምን እንነሳለን። አንድ ጸሎት አይደለም የሆነ ነገር የሚለውጠው እና ይሄንን ሴፍቲ ፌትፉልነስ ምናምን የምንላቸው ነገሮች እስክናመጣ መልሰን ስፔሻሊ ከነበርንበት ፐርሶናሊቲ ኢትስ ጎና ቴክ ታይም እና ቤዚክሊ ኤቭሪ ታይም ዩ ኤክስፔክት ሃርም ኤንድ ኢት ዳዝንት ካም ያ ነገር ሳይመጣባችሁ ሲቀር ጭንቅላታችሁ አዲስ ነገር ይማራል። ፌታችሁ ቤዚክሊ ያ ነገር ላይ ያላችሁ ጥንካሬ አዲስ ነገር እያመጣችሁ ትመጣላችሁ እና ኤቭሪ ታይም ለእግዚአብሔር ያንን ነገር ለእግዚአብሔር እንዲያግዛችሁ እንዲሸከማችሁ አንድ ላይ በርደናችሁ እንዲችልላችሁ በሰጣችሁ ቁጥር ሲስተማችሁ አዲስ ነገር ትማራላችሁ ቤዚክሊ። ስለዚህ የትኛውም አይነት ላይፍ ቻለንጆች ሲመጡ ዲስ ትራማ ኢነር ቲንጎችን በሚመጡበት ሰዓት ላይ እነዛን ነገሮች ለማን ነው የምንሰጠው? ለእግዚአብሔር እንሰጣቸዋለን። ለእግዚአብሔር በምንሰጣቸው ሰዓት ላይ እሱም ያግዘናል። በዛ መንገድ ነው እኛም ራሳችን ሂል የምናደርገው። that's why it takes time because trust የምንለው ነገር ቀስ ብሎ ቢልድ የሚደረገው and that's why it's holy። በአንድ በኩል የሆነ ላይክ ህይወታችሁ ላይ ሪያክሽን ስታመጡ ኖቲስ ማድረግ ያለባችሁ ነገር ምንድን ነው? why am I like this ከሚል አይነት ማይንድሰት ወደ what is this actually protecting me from የሚለውን ነገር ነው ማየት ያለብን። because በአብዛኛው ጊዜ of course ትራውማ በአብዛኛው ጊዜ especially happen የሚያደርግበት ሰዓት ላይ በአብዛኛው ሰው it protects you from something and that something በአብዛኛው ጊዜ it's wrong in majority of things። ያ ፕሮቴክት የሚያደርጋችሁ ነገር ለእናንተ ጥሩ ነገር ህይወታችሁ ላይ ሲመጣ እነዛ ትራውማ ትሪገሮች የሚደረጉት። ስለዚህ ይሄ ነገር አክቹዋሊ ከምንድን ነው ፕሮቴክት እያደረገኝ ያለው? ከእግዚአብሔር ፍቅር ያ ትራውማ ፕሮቴክት እያደረጋችሁ ከሆነ እግዚአብሔር ካቀደላችሁ እቅድ ላይም ፕሮቴክት እያደረጋችሁ ከሆነ ያ ነገር አፌክት ያደርጋችኋል ማለት ነው። ስለዚህ እግዚአብሔር እነዛ ነገር ላይ መጥቶ ቅድም ባልኳችሁ ነገሮች ላይ እግዚአብሔርን ቀስ ብለን እያመንን መልሰን እምነታችንና ፌትፉልነታችን እዛ ላይ ማሳደር አለብን። ፎርጊቭነስ የምንለው ነገር ጊልቱንም ሪሙቭ ያደርጋል። ላይክ ሬስቶሬሽን እግዚአብሔር ሲሰጠን ከዛም ነገር ጋር ምንድነው የሚሰጠን? ካፓሲቲ ይሰጠናል ለራሳችን ያን ሬስቶሬሽን ለመቀበል ማለት ነው። እና እግዚአብሔር ይቅር ብቻ እንድትባሉ ሳይሆን የሚፈልገው እናንተ ነፃነት እንዲኖራችሁ ይፈልጋል። ነፃነት ስል how to respond, how to react ህይወታችሁ ላይ ያለውን ነገር እና ኢቨን አይዛያ የሚለን ነገር ምንድን ነበር? the Lord will restore the years the locust has eaten basically እና ጀስት ሎከስቶቹን ብቻ ሳይሆን የሚያጠፋው አመቶቹን ራሱ መልሶ ነው ሪስቶር የሚያደርገው። ሂሊንግ እንዴት ነው ካላችሁ you see the reactions but you don't like obey them ወይ ደግሞ የሆነ ፊር ሪያክሽኖቻችሁን ቤዚክሊ በቃ ላይክ ሲፈጠር ታዩታላችሁ የሆነ ነገር ትሪገር ሲያደርጋችሁ። እነዛን ነገር ግን ልክ ኦቤይ አድርገን እነዛን ነገሮች ተከትለን አንሄድም። ፓኒክ ከማድረግ ይልቅ ተረጋግታችሁ ታስባላችሁ። እንደዚህ ሞመንቶች ስትገቡ ሞረፍ ኖቲስ ታደርጉታላችሁ። ከዛ እግዚአብሔርን ያን ነገር ላይ ደግሞ በእግዚአብሔር ጸሎት እግዚአብሔር ላይ ሪላይ የምናደርግ ከሆነ በሱ እምነት ላይ ፌትፉል ሪላይ የምናደርግ ከሆነ that's the way to healing basically እና ጭንቅላታችሁን ኳይር ይሆናል፣ ስፒሪታችሁም እየጠነከረ ይመጣል። when I finish up this video ትራውማ ብዙን ሰው ሼፕ አፕ አድርገው ሊሆን ይችላል። may have shaped you እናንተ እግዚአብሔር ከእናንተ ጭንቅላት ከእናንተ ልብ ጋር ሁሌ ያለውን ንግግር አያቋርጥም። ሁሌ ለእናንተ አለ እና ያንን ፔን ህይወታችሁ ላይ ኤክስፔሪንስ ያደረጋችሁትን ነገር መልሶ ሪስቶር እያደረገላችሁ ያጣችሁትን ነገር and እኛ ደግሞ ለዛ ነገር ዊሊንግ መሆን አለብን። ዊሊንግ የማንሆን ከሆነ መቼም ያ ነገር አይገባም። እግዚአብሔር በራችን ላይ እያንኳኳ እኛ በሩን ካልከፈትንለት በምን ሊገባ ይችላል? ሶ እኛም እነዚህ ነገር ተረድቶን ወደ እግዚአብሔር ያለንን እምነት ማጠንከር አለብን እና ፔን ያመጣውን ነገር እናንተ ላይ ቤዚክሊ መልሶ ሪስቶር እያደረገ ነው ቀስ ብሎ ጀንትሊ ፌትፉሊ እና ዋን ዴይ ጭራሽ አስባችሁ በማታውቁ መንገድ ሪስፖንድ ማድረግ ትጀምራላችሁ። ድሮ እንደዛ ትሪገር የሚያደርጋችሁ ነገር እንዴት ሪስፖንድ ማድረግ እንዳለባችሁ አንድ ቀን በደንብ ይገባችኋል እና ፎርስ አድርጋችሁት ሳይሆን የሚመጣው እግዚአብሔር ሂል ስላደረጋችሁ ነው።